ሊመጣ ያለ ነገር ስላለ አስቀድሞ ይሄን እየነገራችሁ ነው። ከዚህ ቃል በኋላ በህይወታችሁ ሊሆን ያለ ነገር እንዳለ እርግጠኛ ነኝ። ምክንያቱም ነው with no reason እዚህ አልተገኛችሁም። with no reason ይሄን ቃል አትሰሙም። እግዚአብሔር አምላክ ከቀስት በፊት ምልክትን እንደሚያደርግ ልክ እንደዛ ከሆነ ነገር በፊት አስቀድሞ ልባችሁን የሚያረጋጋ በጣም ሰላማችሁን የሚጠብቅ መልእክት ይሰጣችኋል። የእግዚአብሔር ቃል እንደሚናገር ሳኦል ዳዊትን በህይወቱ ዘመን ሁሉ ይፈልገው ነበር፣ እግዚአብሔርም አሳልፎ አልሰጠውም ተብሎ እንደተጻፈ በጌታ በኢየሱስ ስም ለሚፈልጓችሁ እግዚአብሔር አሳልፎ አይሰጣችሁ። ለጥርሳቸው ንክሻ አሳልፎ አይሰጣችሁ። ለአመጽና ለክፋታቸው አሳልፎ አይሰጣችሁ። ይፈልጓችኋል፣ አያገኟችሁ። ይከተሏችኋል፣ አይደርሱባችሁ። ይወረውራሉ፣ አይመቷችሁ። አንድ ሰው በምህረት ተከልያለሁ ሚል አሜን ይበል። አንዳንዶቻችን የተወጋነውና ህመማችን አይገናኝም፣ ምህረቱ ከህይወት ስለሚሻለች አሜን በርበረባል። በፊልጵስዩስ መጽሐፍ ምዕራፍ 3 ከቁጥር 1 ጀምሮ በጌታ በኢየሱስ ክርስቶስ ስም እንደዚህ ያነባለሁ። ከዚህ በተረፈ ወንድሞቼ ሆይ በጌታ ደስ ይበላችሁ። ያንኑ ደግሜ ብጽፍላችሁ እኔ አይሰለቸኝም፣ ለእናንተም ይጠቅማችኋል። ከነዚያ ውሾች ተጠንቀቁ፣ ክፋትን ከሚያደርጉና ስጋን ከሚቆራርጡ ሰዎች ተጠበቁ። እኛ በእውነት የተገረዝን በእግዚአብሔር መንፈስ የምናመልክ በክርስቶስ ኢየሱስ የምንመካ በስጋም የማንታመንንና ካስፈለገ እኔም በስጋ የምመካበት አለኝ። የምፈልገው ሐሳብ በክርስቶስ ኢየሱስ የምንመካ በስጋም የማንታመን ነንና። እኔ ምለውን ከኔ ጋር በሉ። እግዚአብሔር ሆይ አመሰግናለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ህይወት ዛሬም ነገም ለዘላለም አለኝ። አሜን። የሰው ልጅ በህይወቱ በብዙ ነገሮቹ ይመካል። በተለይም በዘሩ፣ በእውቀቱ፣ በውበቱ እንደዚሁም በሀብቱ የሚመካ ሰው ማግኘት እጅግ ቀላል እንደሆነ አስባለሁ። ብዙ ሰዎች ከዚህ ዘር ተወልጃለሁ ከዛ ዘር ተወልጃለሁ ብለው መርጠው ፈልገው ታግለው ስላልተወለዱበት ዘር ይመካሉ። ሌሎች ደግሞ ጥረው ግረው በብዙ ድካም ካከማቹት ዕውቀት የተነሳ በእውቀታቸው ይመካሉ። ሌሎች ደግሞ ተፈጥሮ በሰጣቸው በውበታቸው፣ በቁመናቸው፣ በተክለ ሰውነታቸው ይመካሉ። ሌሎች ደግሞ ሰርተው ባገኙትና ባፈሩት ሀብት በሀብታቸው ይመካሉ። እነዚህ ነገሮች ግን ምን ያህል ከሰው ጋር ይዘልቃሉ የሚለውን ጥያቄ መጠየቅ በጣም አስፈላጊ እንደሆነ አስባለሁ። እነዚህ ከላይ የጠቀስኳቸው ውበትም ቢሆን ዘርም ቢሆን ዕውቀትም ቢሆን እንደዚሁም ሀብትም ቢሆን ልካቸው የሞት ደጃፍ ነው። ልክ ሞት ጋር ሲደርሱ ውበትም ጉልበትም ቁመትም ሀብትም እነዚህ ነገሮች በጠቅላላ ጉልበታቸው ይደክማል፣ አቅም አይኖራቸውም። ከሰው ጋር ምን ያህል ይዘልቃሉ ቢባል ሰው ዘሩ ከሰው ጋር ምን ያህል ይዘልቃል፣ ውበቱ ከሰው ጋር ምን ያህል ይዘልቃል፣ ሀብቱ ከሰው ጋር ምን ያህል ይዘልቃል ቢባል እስከ ሞት ደጃፍ ድረስ ሊዘልቅ ይችላል እንጂ ሞትን ተሻግሮ ያለፈ ሀብት፣ ሞትን ተሻግሮ የሄደ ውበት፣ ሞትን ተሻግሮ የሄደ ስልጣን፣ ሞትን ተሻግሮ የሄደ የትኛውም ነገር በምድር ላይ እንደሌለ ከዚህ በፊት ባየነው የህይወት ስርዓት መረዳት ይቻላል። ወዳጆቼ አሁን እንደነገርኳችሁ መቃብርን ያለፈ ዕውቀት የለም። መቃብርን ያለፈ ውበት ሰምተንም አይተንም አናውቅም። ምናልባት ሰው በውበቱ ቢመካ፣ ሰው በሀብቱ ቢመካ ለ30 ለ60 ቢበዛ ለ70 እና ለ80 ዓመት ሊመካ ይችላል። በዚህ በፊልጵስዩስ መጽሐፍ ምዕራፍ 3 ቁጥር 3 ላይ እኛ በክርስቶስ ኢየሱስ የምንመካ በስጋ የማንታመንን ብሎ ሐዋርያው ጳውሎስ ይናገራል። አንዳንድ ጊዜ በጣም በስጋዊነት ሐሳብ ለተያዙ ሰዎች ጳውሎስ ሲናገር መመካት ካስፈለገ ልመካ የምችልባቸው ብዙ ጉዳዮች አሉ፣ እነዚህ ግን ጊዜያዊ ናቸው፣ የወቅት ናቸው፣ የአንድ ሰሞን ናቸው እንጂ የሚያዋጡ አይደለም የሚል ሐሳብ ጳውሎስ በተለያየ ቦታ ሲናገር ትመለከታላችሁ። ወዳጆቼ ማን ነው በራሱ አቅም ዛሬን ማየት የቻለ? እሱ አምላኩ ስለፈቀደለት ቀኑ መሽቶ ሌሊቱም ነጋ እንጂ ማንም በራሱ አቅም በራሱ ችሎታ ከኛ መካከል ዛሬን ለማየት የበቃ አንድም የለም። ማን ነው በሀብቱ የዛሬውን የትላንቱን ሌሊት ያነጋ? ማን ነው በውበቱ የትላንትናው ቀን የመሸለት መሽቶ ደግሞ የነጋለት?
ማን ነው በስልጣኑ የትላንትናው ቀን አልፎ ዛሬን ማየት የቻለ? ማን ነው በጉልበቱ ያለፈውን ዓመት ተሻግሮ እዚህ ዓመት የደረሰ? ማንም የለም። እንደውም ይሄን ያንያውን ዓመት ተሻግረን ይሄን ዓመት ያየን ሰዎች ከኛ ይልቅ ጉልበተኞች፣ ከኛ ይልቅ ውበት ያላቸው፣ አቅም ያላቸው ሰዎች ከናቅማቸው ከነጉልበታቸው ከነችሎታቸው ትላንትና ላይ ቀርተዋል። እኛ እንደ ቀልድ የተሻገርነው የትላንትናው ሌሊት ያልነጋላቸው ጎበዞች፣ ያልነጋላቸው አዋቂዎች፣ ያልነጋላቸው በጣም በምድር ላይ ይሄ ነው ሊባል በማይችል ልክ የሚኖሩ ብዙ ሰዎችን ማስታወስ ይቻላል። ወዳጆቼ አምላካችን ስለፈቀደ ቀኑ መሸ። እሱ ስለፈቀደ የመሸው ቀን ነጋ። ማንም በችሎታው፣ ማንም በእውቀቱ፣ ማንም በጥበቡ ይሄንን ሊያደርግ አይችልም። የእግዚአብሔር ቃል በኢሳይያስ መጽሐፍ ምዕራፍ 26 ላይ ሲናገር እንደዚህ ይላል፣ ባንተ ታምናለችና ባንተ ፈጽማ ለምትደገፍ ነፍሴ ፈጽመህ ትጠብቃታለህ። ፈጽመህ ትጠብቃታለህ። ባንተ ታምናለችና ባንተ ፈጽማ ለምትደገፍ ነፍሴ አንተ ፈጽመህ ትጠብቃታለህ። ሰው በእግዚአብሔር ካልተጠበቀ፣ ሰው በእግዚአብሔር ካልተረዳ፣ ሰው በእግዚአብሔር ካልታገዘ በራሱ ጉልበት፣ በራሱ አቅም፣ በራሱ ችሎታ የሰበሰበው ነገር አያዋጣውም። ያገኘው ነገር አያስቀጥለውም። ይሄ የእግዚአብሔር ቃል በኢሳይያስ መጽሐፍ ላይ የሚነግረንን ነው። ደግሞ ይገርማቸዋል። በኢሳይያስ መጽሐፍ ምዕራፍ 45 ቁጥር 1 ላይ ሲናገር እንደዚህ ይላል፣ እኔ ብርሃንን ሰራው ጨለማንም ፈጠርኩኝ፣ ባለጸጋ አደርጋለሁ ደሃም አደርጋለሁ፣ ሁሉንም ማደርግ እኔ እግዚአብሔር ነኝ ይላል። በኢሳይያስ መጽሐፍ ምዕራፍ 45 ቁጥር 7 ላይ እኔ ብርሃንን ሰራው፣ እኔ ጨለማንም ፈጠርኩኝ፣ ባለጠጋ አደርጋለሁ ደሃም አደርጋለሁ። ዮናታን አክሊሉ ሉዓላዊ በሆነው በእግዚአብሔር ነው የሚያምነው። እግዚአብሔር ሉዓላዊ ነው። እግዚአብሔር አይስክሬም ነጋዴ አይደለም። የወደደውን የሚያደርግ ያደረገውን ደግሞ መሰረት አድርጎ ማንም እንዴት እንዲህ ልታረግ ትችላለህ ብሎ ሊከሰው ሊጠይቀው የማይችል አምላክ ነው እግዚአብሔር አምላካችን። እና እንደዚህ አለ፣ እኔ ብርሃንን ሰራው አለ። አንድ ሰው በዚህ መካከል ብርሃን ካየ እግዚአብሔር ያዘጋጀለት፣ እግዚአብሔር የሰራለትን ብርሃን ነው ያየው። አንድ ሰው እዚህ ማለዳ ጨለማው ከነጋለት እግዚአብሔር ነው ጨለማውን ያሳለፈለት። አንድ ሰው በልቶ ከሆነ ጠጥቶ ከሆነ፣ አንድ ሰው በሰላም ወጥቶ ገብቶ ከሆነ፣ እጁ እግሩ ይሰራ ከሆነ እግዚአብሔር እንደዚህ አለ፣ እኔ ሁሉን አደርጋለሁ አለ። እኔ ሁሉን አደርጋለሁ አለ። ሃሌሉያ። ታዲያ እግዚአብሔር ሁሉን የሚያደርግ ከሆነ ሰው ስለምኑ ይመካል? ሰው በየትኛው ጉዳዩ ይመካል? ቀኑ መሽቶ የነጋው በእግዚአብሔር ከሆነ፣ ብርሃን ያየው በእግዚአብሔር ከሆነ፣ ነገሮች የተስተካከሉት በእግዚአብሔር ከሆነ እኔ ሁሉን አደርጋለሁ አለ። ወዳጄ እጄ የገባው ነገር እጄ የገባው እግዚአብሔር ስለፈቀደ እንጂ አንተ ጎበዝ ስለሆንክ አይደለም። ያለፍከው አንተ ብልጥ ስለሆንክ አይደለም። መተጣጠፍ ስለምትችል አራዳ ስለሆንክ አይደለም። እግዚአብሔር ስለፈቀደ ነው። ወጥተህ የገባኸው፣ ልጅ ወልደህ ያሳደግከው፣ ተምረህ የጨረስከው፣ አሁን ያለበት ሁኔታ ያለኸው እግዚአብሔር ስለፈቀደ ነው። አንድ ሰው የሚመካ በእግዚአብሔር ይመካ የሚል ሰው ካለ እጁን አንስቶ አሜን ይበል። እኔ በስጋ ለባሽ አይደለም የምመካው፣ እኔ በዘሬ አይደለም የምመካው፣ እኔ በእውቀቴ አይደለም የምመካው። እነዚህ ሁሉ አቅማቸው እስከ መቃብር ነው፣ እስከ ሞት ደጅ ነው። ከዛ ሊያልፉ አይችሉም። የኔ መመኪያ ግን አልፋና ኦሜጋ፣ የነገስታት ንጉስ፣ የጌቶች ጌታ። ሃሌሉያ። በደንብ አድርጋችሁ አሜን በሉ። የሚመካ በእግዚአብሔር ይመካ። ሃሌሉያ። ታዲያ ሁሉን እኔ አደርጋለሁ አለ እግዚአብሔር። ሁሉን እማደርግ እኔ እግዚአብሔር ነኝ አለ። ኢሳይያስ መጽሐፍ የሚነግራችሁ ይሄንን ነው። ሁሉን የማደርግ እኔ እግዚአብሔር ነኝ። እግዚአብሔር ሁሉን የሚያደርግ ከሆነ ሰው ስለምኑ ይመካል? ስለ ጤንነቱ፣ ስለ ሀብቱ፣ ስለ ቤተሰቡ ስለምኑ ይመካል? የትኛውም በጉልበቱ አግኝቷል። የትኛውም በጥበብ የራስ አድርገዋል። እነዛ በጣም የምትወዳቸውን ቤተሰቦች በጥበብ የራስ አላደረካቸውም። ሁሉን የማደርግ እኔ እግዚአብሔር ነኝ አለ። አትታበዩ፣ በኩራትም አትናገሩ። እግዚአብሔር አዋቂ ነው፣ ስራውን ይመዝናል። የበረቱ ደክመዋል፣ ደካሞች በርትተዋል። የሚመካ
የሚመካ በእግዚአብሔር ይመካ። ለዚህ ነው መጽሐፍ ሲናገር እንደዚህ ያለ እኛ በክርስቶስ ኢየሱስ የምንመካ እንጂ በስጋ እማንታመነን አለ። ከዚህ ብሔር ተወልደናል ብለን እማንታመነን፣ ከዛ መተናል ብለን እማንታመነን፣ ስለምንለብሰው ልብስ እማንመካን፣ ስለ ስራችን፣ ስለ ኑሯችን፣ ስለ ገቢያችን እነዚህ በጠቅላላ አቅማቸው እስከ ሞት ደጅ ነው። ወዳጄ ብትሞት በአንድ አቡጀዲ ጠቅልለው ነው የሚከቱ። አንድ ሰውዬ በጣም ሀብታም ነውና ሀብቱ ያስጨንቀዋል። ከሞቱ በላይ የሚያስጨንቀው ሀብቱ ነው። እንዴት ሆኜ ነው የምሞተው? ባዶ ኪሴን ነው ወይ የምሞተው ብሎ የሚጨነቅ ሀብታም። ባዶ ኪሴን ነው ወይ የምሞተው ብሎ የሚጨነቅ ሀብታም። ለማንኛውም ለአንዳንድ ወጪ የሚሆነኝን ነገር አብረሽ እንድትቀብሪልኝ ይፈልጋለሁ ብሎ ሚስቱን ጠየቀ እና የሰፈር ሽማግሌ፣ ከተማ የሀገር ሽማግሌ ሰብስቦ እና በቃ ተናዘዘ። የተወሰነ ወጪ ከባንክ ወጪ አርጊና አብረሽ ቅበሪልኛል እና ሞተ። ያው ሞተ አይቀር ሞተ። ከቀብር በኋላ የሀገር ሽማግሌዎች እንደ ያለሽን አረግሽለት ወይ አሉ። አዎ ቼክ ጽፌለታለሁ ይዘርዝር አለች። እዛ ሄዶ ይመንዝር አለችው። ያለ ነገር በጠቅላላ የሚያገለግል እስክትሞት ነው። ይገርማል። እሱንም ሊያገለግል የሚችለው ሲፈቅድልህ ነው። ብዙ ሰዎች ይገርማል አላቸው እንጂ አይበሉም። እንደው ዝም ብሎ ነው የሚያዩት። ሰለሞን እንደዚህ ያለ ሰው ሀብቱን በአይኑ ከማየት በቀር ምን ይተርፈዋል? ከዛ ሲቀጥል ደግሞ ሰው ሀብቱን የሰራውን የመጨረሻ ትርፉ ምግቡ ነዋል። አፒታይት ራሱ ካለ የመብላት ፍላጎት ራሱ ካለ ሁሉ በእግዚአብሔር ነው አለ መጽሐፍ ሲናገር። እውነቴን ነው የምነግርህ። መጽሐፍ እንደሚናገር እኔም ተኛው አለ ደግፎኛልና ነቃው አለ። እኔ ይሄን ቃል በጣም ነው የምወደው። ሰው የሚተኛው እግዚአብሔር እንቅልፍ ሲሰጠው ብቻ ነው። የጣፈጠ እንቅልፍ ከእግዚአብሔር ዘንድ ነው። አሜን ባል። ለመተኛት ብለህ መጨበስ አይጠበቅብህም፣ መቃም አይጠበቅብህም፣ ማጨስ አይጠበቅብህም። አምላክን እግዚአብሔርን የምትመካና የምትታመን ከሆነ በሰላም ትተኛለህ፣ ከተኛበትም ትነሳለህ። እግዚአብሔር መመካዬ ነው የሚል አሜን ይባል። እግዚአብሔር ስለ ነገ መመካዬ ነው የሚል አሜን ይባል። ነገን ሳስብ እንዴት እኖራለሁ ብዬ አልሰጋም። እንዴት እኖራለሁ ብዬ አልሰጋም። የዓለም ኢኮኖሚ ሊቃወስ ይችላል። የዓለም ፖለቲካ ሊበጠበጥ ይችላል። ተራሮች ካሉበት መሰረት ሊናወጡ ይችላሉ። የሰማይ ኃይላት ሊናወጡ ይችላሉ። እኔ ግን መታመኛዬ አልፋና ኦሜጋ የዘላለም ንጉሥ የጌቶች ጌታ ኢየሱስ። በስጋ ማንታመንን እኛ ኢትዮጵያ ማጆሪቲ ነን እያላችሁ የምታስቡ ሰዎች ካላችሁ ከኢትዮጵያ ከወጣችሁ ማይኖሪቲ ምድል አታገኙ። ዘራችሁ ወንዛ አሻግራችሁ፣ ዘራችሁ የቤት ኪራይ ከፍልላችሁ። ሰው በእግዚአብሔር ቃል ነው መመካት ያለበት። ይሄ ሁሉ እስከ መቃብር ነው ወዳጆቼ። አስተዋይ የሆነ በእግዚአብሔር ይመካል፣ በጌታ ይመካል። አይኖቹን ከዛሬ ላይ አንስቶ ዘላለሙ ላይ ያደርጋል። አስተዋይ የሆነ ሰው በሀብቱ አይመካም፣ በትምህርቱ አይመካም፣ በእውቀቱ አይመካም፣ በጉልበቱ አይመካም። ጉልበት ቢሆን ያረጃል፣ ውበት ቢሆን ይረግፋል፣ ሀብት ቢሆን ይበተናል። እንደነበረ የሚኖር አንድም ነገር የለም። እንደታጀበ የሚኖር የነገስታት ንጉሥ የጌቶች ጌታ እግዚአብሔር ብቻ ነው። ዛሬ ደስ እንዲላችሁ ፈልጋለሁ። ፊታችሁ እንዲያበራ መመኪያችሁ እግዚአብሔር ከሆነ አንድ መዝሙር አለ መመኪያ የሚል መመኪያው እግዚአብሔር የሆነ ሰው ደስ ይበለው። ምስጉን ነው እንደዚህ አይነት ሰው። የሚመካ በምህረቱ ይመካ፣ በምህረቱ ይመካ፣ በምህረቱ። አንዳንድ ሰው በአስራቱ ይመካል፣ በስጦታው ይመካል፣ በጸሎቱ ይመካል። እኔ በሳምንት 3 ጾማለሁ፣ አስራትና መባ ሰጣለሁ፣ በአንድ እግሬ ጸልያለሁ፣ ቆሎ እየበላሁ ነው ምናምን። አንዳንድ ሰው በእንደዚህ አይነት ጉዳይ ይመካል። ዞሮ ግን የምነግራችሁ እንደዚህ ነው። በምህረቱ የሚመካ በምህረቱ ይመካ። ወዳጆቼ ክፋትና መከራ በሞላበት ዓለም ተጠብቃችሁ የምትኖሩት እግዚአብሔር ሰማያትን በምህረቱ ስለደገፈ ነው። መጽሐፉ የሚናገረው ይሄንን ነው። ሰማያትን በምህረቱ ባይደግፋቸው ኖሮ ካስታወሳችሁ ራእይ መጽሐፍን ስናጠና ትዝ ካላችሁ 6ኛው ማህተም ሲፈታ ፀሐይ ትጠቁራለች፣ ጨረቃ ብርሃኗን ትከለክላለች፣ የሰማይ ኃይላት ይናወጣሉ። በበለስ ፍሬ እንደሚረግፍ እንደዚሁ ከዋክብት ከሰማይ ይረግፋሉ። እግዚአብሔር ደግፏቸው ነው እነዚህ ፍጥረት ዓለም በጠቅላላ ባሉበት ያሉት። በክፋትና በመከራ ዓለም ሞትና ብዙ
ብዙ ጭንገፋ ባለበት በዚህ ዘመን ሰው ተጠብቃችሁ የምትኖሩት እግዚአብሔር በምህረቱ ቤታችሁን፣ ኑሯችሁን፣ ትዳራችሁን፣ ብዙ ነገራችሁን ስለደገፈ እንጂ እናንተ አብሶሉትሊ ፐርፌክት ስለሆናችሁ አይደለም። እንከን የሌለባችሁ ስለሆናችሁ አይደለም። በምህረቱ ስለተደገፋችሁ ነው። በመዝሙር 52 የእግዚአብሔር ቃል እንደዚህ ይላል ከ7 እስከ 9 ወዳጆች በዚህ ቦታ የሚናገረው እንደዚህ ነው። ካወጣችሁ በኋላ ከማንበባችሁ በፊት ወደ እኔ ተመልከቱ። በዚህ ቦታ የሚናገረው ሐሳብ እንደዚህ ነው። በእግዚአብሔር የማይደገፍ ሰው ከምድር ይነቀላል፣ ከቤቱም ተመንጥቆ ይወጣል። በእግዚአብሔር የማይታመን በእግዚአብሔር የማይደገፍ ሰው መመኪያውን እግዚአብሔር ያላደረገ ሰው ከሕያዋን ምድር ይነቀላል። ሞትን ያላያችሁ ሰዎች ካላችሁ በእግዚአብሔር ምሕረት የተደገፋችሁ ብቻ ናችሁ እና የእግዚአብሔር ቃል የሚለው ይሄንን ነው። በእግዚአብሔር የማይደገፍ ሰው ከምድር ይነቀላል፣ ከሕያዋን ምድር ይነቀላል፣ ከቤቱም ተመንጥቆ ይወጣል። በጣም የሚገርማችሁ መዝሙረኛው ሲናገር እንደዚህ ይላል፣ እኔ ግን በእግዚአብሔር ቤት እንደ ለመለመ ወይራ ነኝ፣ ለዘላለም በምህረቱ ታመናለሁ ይላል። እኔ እንደ ለመለመ ወይራ በእግዚአብሔር ቤት ነኝ። ለምን ሲባል ከዘላለም እስከ ዘላለም በምህረቱ ታመናለሁ። ያልደረኩት፣ ያልጠፋሁት፣ ያልተነቀልኩት ስቲል ኤግዚስት ያደረኩት እኔ በችሎታዬ በጉልበቴ ሳይሆን ከዘላለም እስከ ዘላለም በእግዚአብሔር ምህረት ስለምታመን ነው። እንደዚህ ይላል ቁጥር 5 ጀምሮ ባነብ ደስ ይለኛል። እግዚአብሔር ግን ለዘላለም ያንኮታኩታል፣ ይነጥቃል፣ ከድንኳንም መንጥቆ ያወጣል፣ ከሕያዋንም ምድር ይነቅላል። ጻድቃን ይህን አይተው ይፈራሉ፣ እንዲህም እያሉ ይስቁበታል። እግዚአብሔርን መጠጊያ ያላደረገ ነገር ግን በሀብቱ ብዛት የተመካ በክፋቱም የበረታ ያ ሰው እነሆ እኔ ግን በእግዚአብሔር ቤት እንደለመለመ የወይራ ዛፍ ነኝ፣ ከዘላለም እስከ ዘላለም በእግዚአብሔር ምሕረት እታመናለሁ። ያ መመኪያውን ገንዘቡ ያደረገ መታመኛውን ሀብቱ ያደረገ በክፋቱ የበረታ ሰው ከምድር ይነቀላል፣ ከድንኳኑ ተመንጥቆ ይወጣል። ጻድቃን ይህን ባዩ ጊዜ ይፈራሉ፣ እንደዚህም ይላሉ እግዚአብሔርን መጠጊያ ያላደረገ ሰው ጨርሶ አይደለም ጨንግፎ ነው ከቤቱ የሚወጣው፣ ከምድር ይነቀላል። ግን አለ ቀጥሎ ሲናገር እኔ ግን በእግዚአብሔር ቤት እንደ ለመለመ ወይራ ነኝ፣ ከዘላለም እስከ ዘላለም በእግዚአብሔር ምሕረት እታመናል። ነገን እኖራለሁ ብዬ የማስበው ጎበዝ ስለሆንኩ ሳይሆን እሱ መሐሪ ስለሆነ ምሕረቱ የማያልቅ አምላክ ስለሆነ በምሕረቱ እታመናለሁ። ቸርነትና ምሕረት ይከተሉኛል እንደሚል መጽሐፍ የሚከተሉ ከንፈር ሊመጡልህ እንዳይመስልህ፣ ከንፈር ሊመጡብህ እንዳይመስልህ። በምሕረቱ ከወደክበት ያነሳል፣ በቸርነቱ እየደገፈ በምሕረቱ እያነሳ። ሰውነህና በሕይወት መንገድ ላይ ስትሄድ ይደክማል። ደክመህ ስትወድቅ በምሕረቱ ያነሳል። ከዛ አንስቶ ብቻ አይተውህም፣ ይገርማል። ድጋሚ እንዳትወድቅ በቸርነት ይደግፋል። እንደዚህ እያለ ካየልህ ቦታ ያደርሳል። ካየላችሁ ቦታ በምሕረት እየተደገፋችሁ መድረስ ይሆንላችኋል። በደንብ አርኩና አሜን በሉ። ጳውሎስ እንደዚህ ያለ ጳውሎስ እስከ 3ኛ ሰማይ ሄዷል እኮ ሁሌ አይደለም እናወራው። ጳውሎስ እኮ 3 PhD የነበረው ሰው እኮ ነው። ጥላ ሁሉ ሰው ይፈውሳል፣ ጨርቁ ሰው ይፈውሳል። የሚገርም እኮ ሰው ነው ጳውሎስ እኮ። የሚገርም ከአዲስ ኪዳን 14ቱን መጽሐፍ የጻፈው እኮ ጳውሎስ ነው። ይሄ ጳውሎስ እኮ ነው። እኛ በክርስቶስ የምንመካ በስጋ ማንታመነን ከዚህ ወገን ከዛ ወገንን የምንል አይደለንም። እኛ የምንመካው መስቀሉ ላይ በተሰራው ስራ በወደደን በሱ። ሃሌሉያ። ነገን ስናስብ ለመኖር ተስፋ የምናደርገው የምንታመንበት አንዳች ሌላ ክንድ የለንም። እኛ አቅማችን እግዚአብሔር ነው፣ መመኪያችን እግዚአብሔር ነው። መመኪያዬ እግዚአብሔር ነው የሚል ሰው አሜን ይባል። ጠላታችሁ እንደምቦይ ነው የሚፈርጠው አሜን ይባል። መመኪያዬ እግዚአብሔር ነው የሚል አሜን ይባል። ከንፈሮቼ ያመሰግኑዋል። ምሕረትን ሳየው ደግነትን በእያንዳንዱ ሁኔታ ውስጥ የእግዚአብሔር ምሕረት ያለው ነኝ። ወጥቼ ስገባ የእግዚአብሔር ምሕረት ያለ፣ ተኝቼ ስነሳ የእግዚአብሔር ምሕረት ያለ። እውነቴን እኮ ነው። በእያንዳንዱ ጉዳይ የእግዚአብሔር ምሕረት ያለ። ልጆቼን አይቼ የእግዚአብሔር ምሕረት ያለ። እንዴት ያለ አንተ መሐሪ ነህ! አንተ እንዴት ያለ ይቅር ባይ አምላክ ነህ! እንደ ጠላቶቼ ያላደረክብኝ፣ እንደ ሐሳባቸው ያልሆነብኝ ምሕረት
የበዛለት ብለህ ትዘምራለህ ማለት ነው። አንደኛ ናት ይቅር ያለው ደግሞ ያየ ቸርነት እንደኔ ያለ ማነው? ኧረ በለው ምህረት የበዛለት ከዛስ ፍቅር ይቅር ያለው ደግሞ ያየ ቸርነት እንደኔ ያለ ማነው? ከዛስ እኔማ ሞተ ሲባል የለው እኔማ ጠፋ ሲባል ነው እኔማ ምንም እንዳላየ እኔማ እንዴት ዝም እላለሁ እኔማ ስላንተ እኔማ አልራገር ለምድሩ እኔማ አልጠግብ አውርቼ እኔማ ምህረት አግኝቼ አሜን ፕሬዝ ጋድ